ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ ለወደፊት ማድረግ የፈለግነውን ነገር በቀላሉ ለመግለጽ ስንፈልግ እንዴት በቀላል መንገድ መግለጽ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ ከዚህ ጋር የምታያቸው የተለያዩ የእንግሊዝኛ አረፍተ ነገሮች እንደምታያቸው ለወደፊት ዛሬ ሳይሆን ለወደፊት እንደዚህ ማድረግ እፈልጋለሁ፣ እንደዚህ መሆን እፈልጋለሁ፣ ይህን መስራት እፈልጋለሁ ለማለት ብንፈልግ እንዴት ብለን በቀላሉ መግለጽ እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን እስከ መጨረሻው ድረስ ማየት ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዝኛ አረፍተ ነገር ምን ይላል ወደሚለው ስንሄድ፣ ኦኬ፣ የመጀመሪያዋ ፊደል እንደምታዩት ማነች? አይ ነች። አይ። ሶ አይን አይ ብለን እናነባለን። አይ። ኦኬ፣ ከዛ ይሄ ወርድስ ምን ይላል? ደብሊው ኤን እንደ ዋ እናነባለን። ዋ ሚል ድምፅ አለው። ኤንን እንደ ን እናነባለን። ቲን እንደ ት። ኦኬ፣ ከዚህ በኋላ በቀላሉ ምን ብለን ማንበብ እንችላለን? ዋ ን ት ዋንት ብለን እናነባለን። ኦኬ፣ ከዛ ቲኦን ቱ ብሎ ማንበብ። ኡ ኖ ኦ ኡ ሚል ድምፅ ነው ያለው። ስለዚህ ሁሌም ቲና ኦ በአንድ ላይ ሲመጡ ቱ ብለን እናነባለን። ወደዚህኛው ስንሄድ ደብሊውኤን በተመሳሳይ እንደ ዋ፣ ኤስኤች ከቃል መጨረሻ ሲመጣ እንደ ሽ ማንበብ ወይም ደግሞ ሽ የሚል ድምፅ አለው። ስለዚህ በአንድ ላይ ዋ ሺ ዋሽ ተብሎ ይነበባል። ኦኬ፣ ሙሉን ስናነበው አይ ዋንት ቱ ዋሽ። አይ ዋንት ቱ ዋሽ ምን ማለት ነው? ማጠብ እፈልጋለሁ ለማለት ስንፈልግ አይ ወንት ቱ ዋሽ ማለት እንችላለን ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ ብለን እናነባለን ወይም ደግሞ አይ የሚል ድምፅ እንዳላት አይተናል። ደብሊውኤን እንደ ዋ እናነባለን ወይም ደግሞ ዋ የሚል ድምፅ አለው ብለናል። ኤንን እንደ ን፣ ቲን እንደ ት። ከዚህ በኋላ በቀላሉ ዋ ን ት ወንት እንላለን። ቲኦን ምን ብለን ያነበብ ነው? ቲና ኦ በአንድ ላይ ሲመጡ ቱ ብሎ ማንበብ ብለናል። ቱ። ኦኬ፣ ጅናኦን በቀላሉ ጎ ማለት ነው። በጣም ቀላል ነው። ጎ ብለን እናነባለን። ሰው በአንድ ላይ ስናነባው አይ ዋንት ቱ ጎ። አይ ወንት ቱ ጎ ምን ማለት ነው? መሄድ እፈልጋለሁ እያለን ነው። ስለዚህ መሄድ እፈልጋለሁ ለማለት ብንፈልግ በቀላሉ አይ ወንት ቱ ጎ ማለት ይቻላል ማለት ነው። ኦኬ፣ መልካም። ወደሚቀጥለው ስንሄድ በተመሳሳይ አይን አይ እንላለን። ኦኬ፣ ከዛ ደብሊውኤን ምን ብለን ያነበብ ነው? እስኪ እናንተ ሞክሩ። ደብሊውኤን እንደ ዋ ብለናል ወይም ደግሞ ዋ የሚል ድምፅ እንዳለው አይተናል። ኦኬ፣ ኤንን እንደ ን፣ ቲን እንደ ት ብለናል። ስለዚህ አገጣጥመን ስናነበው ዋ ን ት ዋንት ብለን እናነባለን። ቲኦን ቲና ኦ በአንድ ላይ ሲመጡ ቱ ብሎ ማንበብ እንዳለብን አይተናል። ኦኬ፣ ከዛ ወደሚቀጥለው ስንሄድ ሲን ለብቻዋ እንደ ክ እናነባለን ወይም ደግሞ ክ የሚል ድምፅ አላት። ኦኬ፣ ክ እንላለን። ኤልኢን እንደ ሊ፣ ኤ ሳይለንት ነች ወይም ደግሞ አትነበብም። ኦኬ፣ ብዙ ልጆች በኮመንት ካልተነበበ ለምን ይጻፋል እያላችሁ ነበረ። ምክንያቱም አሁን ከዚህ ጋር ኤን ብንተዋት አሁን ክሊን ማለት አሁን ይህ ቃል ስታነቡት ክሊን ተብሎ ነው የሚነበበው። ስለዚህ ክሊን ማለት ደግሞ ማጽዳት ማለት ነው። ነገር ግን ልክ እናንተ እንዳላችሁት ይችን ማትነበበዋን ፊደል ኤን ብንተዋት ማጽዳት የሚለውን ትርጉም አይሰጠንም። ለዛ ነው የምንጽፈው፣ ለዛ ነው የሚጻፈው። ግልጽ እንዲሆንላችሁ በተደጋጋሚ ስለጠየቃችሁ ይህ ማለት ነው በኮመንት። ኦኬ፣ ስለዚህ ወደ ትምህርቱ ስንሄድ ሲን ለብቻዋ እንደ ክ፣ ኤልኢን እንደ ሊ፣ ኤ እንደነገርኳችሁ አትነበብም ወይም ደግሞ ሳይለንት ነች። ኤንን እንደ ን እናነባለን። በአንድ ላይ ስናነበው ክ ሊ ን ክሊን ተብሎ ይነበባል። ሙሉ ላነበው አይ ዋንት ቱ ክሊን። አይ ወንት ቱ
ክሊን ምን ማለት ነው? ማጽዳት እፈልጋለሁ ብለን እየተናገርን ነው ማለት ነው። ኦኬ ወደሚቀጥለው እንሂድ። በተመሳሳይ ምንም ልዩነት የለውም ካየነው ጋር ማለት ነው። ሶ አይን አይ እንላለን። እሺ ወደዚህኛው ስንሄድ ደብሊውኤን እንደ ዋ፣ ኤንን እንደ ን፣ ቲን እንደ ት ብለናል። ስለዚህ በአንድ ላይ ስናነባው ዋ ን ት ዋንት ብዬ አነባዋለሁ። ከዛ ቲና ኦ በአንድ ላይ ሲመጡ ቱ ብለን ማንበብ እንዳለብን አይተናል። ቱ እንላለን። ኦኬ ወደዚህኛው ስንሄድ ኤምኤን እንደ ሜ፣ ኬኢን ክ ብለን ነው የምናነባው። ስለዚህ በአንድ ላይ ሲነበብ ሜ ክ ሜክ ተብሎ ይነበባል። ሙሉን ስናነባው አይ ዋንት ቱ ሜክ፣ አይ ዋንት ቱ ሜክ ምን ማለት ነው? መስራት እፈልጋለሁ እያልነን ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ አይን አይ ነው የምንለው። ኦኬ ደብሊው ኤ እንደ ዋ፣ ኤን እንደ ን፣ ቲ እንደ ት አገጣጥመን እናነበው ዋ ን ት ዋንት ብዬ አነባዋለሁ። ከዛ ቲና ኦ በአንድ ላይ ሲመጡ ቱ ብሎ ማንበብ ብለናል። ቱ እንላለን። ኦኬ ወደዚህኛው ስንሄድ አርኢን እንደ ሪ፣ ኤ ምንድን ነች? ሳይለንት ነች። ኤ ከኤ ጋር ስትመጣ አትነበብም ወይም ደግሞ ሳይለንት ነች ብለናል። ስለዚህ ኤን እናልፍና ዲን እንደ ድ እናነባለን። በአንድ ላይ ሲነበብ ሪ ድ ሬድ ተብሎ ይነበባል። ሙሉ ሲነበብ አይ ዋንት ቱ ሬድ፣ አይ ዋንት ቱ ሬድ ምን ማለት ነው? ማንበብ እፈልጋለሁ እያልን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይን አይ ነው የምንል፣ ምንም ልዩነት የለውም። ከዛ ወደዚህኛው ስንሄድ ደብሊው ኤን እንደ ዋ፣ ኤንን እንደ ን፣ ቲን እንደ ት በአንድ ላይ ስናነበው ዋ ን ት ዋንት። ከዛ ቲኦን ቱ እንላለን። ኦኬ ይህስ ምን ይላል? ዲን እንደ ድ እናነባለን። ኦኬ አር አይን ራይ ማለት፣ ቪኢን እንደ ቭ በአንድ ላይ ሲነበብ ድራይቭ ድራይቭ ብለን እናነባለን። ከዛ ሙሉ ሲነበብ አይ ዋንት ቱ ድራይቭ፣ አይ ዋንት ቱ ድራይቭ ምን ማለት ነው? መንዳት እፈልጋለሁ እያልን ነው። ኦኬ ወደዚህኛው ስንሄድ እንግዲህ እነዚህም በዚህ ያየን፣ ከዚህ ጋር የምናያቸው ደግሞ ቃላቶችን ነው። ቃላቶችን ማለት ነው። ስለዚህ ከመጀመሪያው ስንጀምር ጂኦን እንደ ጎ ነው የምናነበው ወይስ እንደ ጉ ነው የምናነበው? ኦኬ ከዚህ በፊት እንደነገርኳችሁ ኦኦ ሚል ሁለት ፊደል ከመጣ ጂኦን እንደ ጎ ሳይሆን እንደ ጉ ማንበብ ብለናል። ስለዚህ ጂኦን ጉ እንላለን። ኦ ሳይለንት ነች ወይም ደግሞ አትነበብም። ዲን እንደ ድ እናነባለን። ስለዚህ በአንድ ላይ ሲነበብ ጉ ድ ጉድ ብለን እናነባለን። ጉድ ማለት ጥሩ ቆንጆ እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ ኤፍኤን በቀላሉ ፋ እንላለን። ኤስን እንደ ስ፣ ቲን እንደ ት ማንበብ ነው። ስለዚህ በአንድ ላይ ሲነበብ ፋ ስ ት ፋስት ብለን እናነባለን። ፋስት ማለት ፈጣን ማለት ነው። ኦኬ ወደ ሶስተኛው ስንሄድ ኤልኤን እንደ ላ፣ ኤንን እንደ ን፣ ዲን እንደ ድ እናነባለን። በአንድ ላይ ሲነበብ ላ ን ድ ላንድ ብዬ አነባዋለሁ። ላንድ ማለት መሬት ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ሲኦን እንደ ኮ ሳይሆን እንደ ካ፣ ኤምኢን እንደ ም ማንበብ ነው። ስለዚህ በአንድ ላይ ሲነበብ ካ ም ካም፣ ካም ማለት ና ወይም ደግሞ ነይ እንደማለት ነው። ኦኬ ወደዚህኛው ስንሄድ ኤስን ለብቻዋ እንደ ስ፣ ኤምኤ እንደ ሞ፣ ኤልኤል እንደ ል ነው የሚነበው በአንድ ድምፅ ማለት ነው። ስለዚህ በአንድ ላይ ሲነበብ እስ ሞ ል ስሞል ብለን እናነባዋለን። ስሞል ማለት ትንሽ ማለት ነው። ኦኬ ወደዚህኛው ስንሄድ ኤፍኤን እንደ ፋ፣ ቲን እንደ ት አነባለሁ። ስለዚህ በአንድ ላይ ፋ ት ፋት ብዬ ማንበብ። ፋት ማለት ወፍራም ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ሲኤን እንደ ካ፣ አርን እንደ ር፣ ከዛ በቀላሉ ካር ካር ብዬ አነባዋለሁ። ካር ማለት መኪና ማለት ነው። ኦኬ ሰው በእንደዚህ አይነት መንገድ ወይም ደግሞ በእንደዚህ አይነት አግባብ ፕራክቲስ ማድረግ መለማመድ ከቻለን በእርግጠኝነት አሪፍ ለውጥ ማምጣት እንችላለን። ባይዘዋይ ብዙ ልጆች እንደቻላችሁ በውስጥ እያናገራችሁ ነው። በጣም ደስ ይላል።
ሁላችሁም እንደዚሁ ፕራክቲስ ማድረግ መለማመድ ከቻላችሁ በቀላሉ እንግሊዘኛ ማንበብ መጻፍ ትችላላችሁ። ባይ ዘ ወይ አንድ የመሰረቱ እስኪገባን ነው እንጂ እንደ እንግሊዘኛ ቀላል ትምህርት የለም። ስለዚህ ከእናንተ የሚጠበቀው ሁሌም እለምዳለሁ በማለት ፕራክቲስ ማድረግ መለማመድ ከቻላችሁ አንድ ቀን በደንብ እንግሊዘኛን ማንበብ እንደምትችሉ በእርግጠኝነት ነው የምነግራችሁ። የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እንገናኝ። በያላችሁበት ሰናይ ጊዜ። ባይ ባይ።